በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ገብረ ሥላሴ የዚህ ታላቅ ጥንታዊና ታሪካዊ ገዳም አበምኔት፣ ክቡር አባ ዘድንግል የገዳሙ አፈመምህርና እንዲሁም አናፄ መቅደስ፣ ክቡር መልአከ ብርሃን የኔታ ለዓለም ታየ የበዓታ ለማርያም ቤተ ክርስቲያን ዋና የደብረ አስተዳዳሪ፣ ክቡር የኔታ መልአከ ሕይወት ይትባረክ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ ክብራችሁን ማዕረጋችሁን የማላውቀው አባቶቼ፣ ጉባኤ ዘርግታችሁ የምታስተምሩ ሌሊቱን ሙሉ ስታገለግሉ ያደራችሁ አበው ሊቃውንተ ቤተ ክርስቲያን፣ እስከ ደቀ መዛሙርቶቻችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት አባቶችና እናቶች፣ ወንድሞችና እህቶች በልዑል እግዚአብሔር ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ መግቦ የመከራውን ዘመን እያሳለፈ እንደርስበታለን ካላልነው ያደረሰን፣ በልባችን ተስፋ ተስሎ በዓይናችን ለማየት ስንናፍቅ የነበረው ሕንፃ ቤተ መቅደስ ተመርቆ እንዲህ በአንድ ላይ ደምቀንና ሸብርቀን እግዚአብሔርን የምናመሰግንበት ስጋውንና ደሙን የምንቀበልበትን ቤተ ክርስቲያን በአንድ ሆነን የሥራውን ፍጻሜ ለማየት ያበቃን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ለቃለ ርደት ለሥጋ እርገት ምክንያት የሆነች ወላዲተ ሕይወት ወላዲተ መድኃኒት ጥዕምተ ስም እምነ መዓር መልዕልተ ክብር እምነ አድባር፣ ስሟ ከተራራ በላይ ከፍ ያለ ከፍጥረታት ሁሉ በላይ የከበረች ከማር የሚጣፍጥ አንደበታችን ሁሉ ጠርቷት የማንጠግባት እግዚአብሔርን ወልዳ የሰጠነችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ጸበ ገዳሙን ግርማ ሌሊቱን ድምፀ አራዊቱን ኃይለ አጋንንትን ድል ነስተው ድል መንሳትን ያሳዩን አባታችን አቡነ ገብረ መንፈስ ቅዱስ፣ ሌሎቹም የአባቶቻችን ቃል ኪዳናቸው የተሰጠን እንድንማጸንባቸው በአባታችን በእግዚአብሔር በኩል ያገኘናቸው ክብርና ምስጋና ይድረሳቸው። እንኳን አደረሳችሁ። እግዚአብሔርን አመስግኑት። በእውኑ ለረጅም ዓመታት ያክል ተረስቶ ተዘንግቶ የነበረው የቅዱሳን ከተማ የምስጢር አውድማ የሆነው ይህ ቅዱስ ቦታ በእንደነዚህ አይነት አባቶችና መንፈስ ቅዱስ ባደረባቸው መልካም ወጣቶች ገንዘባችን ለቤተ ክርስቲያናችን በሚል ጊዜያቸውንም ሀብታቸውንም በሰጡ ምዕመናን እንዲህ አምሮ የእግዚአብሔር ቤት ትናንት በነበሩት አባቶቻችን ዛሬም ባልተለዩን አጸዱ በሙሉ ስውራን ቅዱሳን ስላሉበት ነው። የሁሉም ቅዱሳን አባቶቻችን ከተማ በሆነው እንዲህ ደምቀን እንድናመሰግንና እንድንባረክ የረዳና አምላክ በድጋሚ ስሙ የተመሰገነ ይሁን። አንተ ኮኩ ወዲህ በዛቲ ኮኩ አሐንጻ ለቤተ ክርስቲያኔ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ ይላል። አንተ አለት ነህ በሉ እስቲ ክርስቲያኖች። በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ። ምን እሰራለሁ? በማን ላይ? በአንተ አለትነት ላይ። በአንተ አለትነት ላይ ቤተ ክርስቲያን እሰራለሁ። ቤተ ክርስቲያን የምትሰራው አለትነት ሕይወት ባላቸው ምዕመናን ነው። ይህን ኃይለ ቃል የምናገኘው ሐዋርያው ቅዱስ ማቴዎስ ጽፎ ባስቀመጠልን የማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ እናገኘዋለን። ወደ ኋላ መለስ ብላችሁ ከምዕራፍ 13 ጀምራችሁ ከቁጥር 13 ጀምራችሁ ስትመለከቱ መድኃኔ ክርስቶስ ሲያስተምር የአምስት ገበያ ሕዝብ ይከተለው ነበር። ጠቅለል ለማድረግ ታሪኩን ከአምስቱ ገበያ ሕዝብ ግን በአንድ ዓላማ ለአንድ ጉዳይ የተናገረውን ሰምተው የሚሰራውን ሰርተው በትእዛዙ ጸንተው ከዋለበት ውለው ካደረበት አድረው ዓላማውን የተረዱ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት 120 ሰዎች ናቸው። የሰው ብዛት አባቶቻችን መጠኑን በገበያ ለክተው
በገበያ ሰው አንፃር የአምስት ገበያ ህዝብ ብለዋል። ምክንያቱም የአንድ ገበያ ህዝብ ምን ያክል እንደሆነ በቁጥር ለመቁጠር የሚያስቸግር ከመሆኑ የተነሳ ብዛቱን ጠቅለል አድርገው የአምስት ገበያ ህዝብ ያክል ይከተለዋል ብለዋል። ከነዚያ መካከል ግን ክርስቶስ እንደወዱ እንደፈቃዱ የተከተሉትና ዓላማው የተረዳቸው ቤተክርስቲያንን ለመስራት አለትነት ያላቸው 12ቱን ሐዋርያት ሲያስተምር ምን አላቸው? መነ ይብለኒ ሰብእ ለወልደ እጓለ እመሕያው። ይህ ሁሉ የአምስት ገበያ ህዝብ ያክል ሰው ስለኔ ምን ይላል አላቸው። ለምን ቢባል 2ቱን ዓሣ 5ቱን እንጀራ አበርክቶ ሲመግብ መጋቢነቱን አይተው 38 ዓመት የተኛበትን አልጋ ተሸክመ ሂድ ብሎ ሲናገር ይህን በጥብጠህ ይህንን ቀጥቅጠህ ይህን ጠጥተህ ይህንን ውጠህ ሳይል አልጋህን ተሸከም ብሎ ህሙማንን ሲፈውስ 4 ቀን ከሞላው በኋላ የተቀበረውን አስከሬን ተነስና ውጣ ብሎ አልዓዛርን ሲያስነሳ 12 ዓመት ደም የሚፈሳትን ሴት ምንም ሳይናገር ክርስቲያኖች የጨርቁን ጫፍ ብትዳስስ ለ12 ዓመት ሳይቋረጥ ይፈስ የነበረው ደም ቀጥ ያለላት ሴት የሚሰራውን ስራዎች ውሃውን ለውጦ ወይን ሲያረገው የሰዎችን ችግር ሲፈታ ህሙማንን ሲያጸና ጎባጣዎችን ሲያቀና እውራንን ሲያበራ ሙታንን ሲያስነሳ ሲያዩ የእያንዳንዱ ሐሳብ በዛ። ከዚህ የተነሳ ብዙ ሰዎች ለዝሰ ንሴሞ እንዲህ ያለውን ብንሾመው ብንሸልመው መልካም ነው ይላል ግማሹ ህዝብ። ቢያነግሱት ምን ይመስላል? ቢራቡ ያጎርሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውንማ ቢያነግሱት ምን ይብሳል? እናንግሰው ይላሉ። ይህንን የሚናገሩ አሉ። ግማሾቹ ያወጽኦሙ ለአጋንንት በብዔልዜቡል አጋንንትን የሚያወጣቸው በአጋንንት ነው እያሉ ሌሎች ያወራሉ። የዚህን ሁሉ ሰው የሰሙት ሐሳብ እንዲናገሩ ሰው እኔን ማን ይለኛል አላቸው። ክርስቶስ ነው ጠያቂው፣ ተጠያቂዎቹ ሐዋርያት ነው። ክርስቶስ እኔን ወልደ እጓለ እመሕያውን የሰው ልጅ ማን ይለኛል አላቸው። በዚህ ጊዜ ከሐዋርያት እጅ እያወጡ እየተነሳሱ ቦ እለ ይብሉከ ዮሐንስ መጥምቀ መለኮት ዮሐንስ ነው የሚልህ አሉ አሉ። ዝም ብለው አይደለም ዮሐንስ ነው የሚሉ አካል ያሉት ንጽህናውን አይተው ዮሐንስ ነው ይሉት ነበር። ምኑን አይተው? ክርስቲያኖች ዮሐንስ ንጹህ ነው፣ ንጽህናውን አይተው ዮሐንስ ነው ይሉሃል። ወካልአን ይብሉከ ኤልያስሃ ሌሎቹ ደግሞ ኤልያስ ነው ይሉሃል። ኤልያስ ነው የሚሉትም ዝም ብለው አይደለም። መቼስ አንድ ሰው እገሌን ይመስላል ሲባል የሆነ የሚመስለው ነገር ሲኖር ነው። የሚቀራረብለት ነገር ሲኖር ከመልኩ ከቁበቱ ከውበቱ ከደግነቱ የተነሳ የሚቀራረብ ነገር ሲኖረው ልክ እንደ ገሌ እንዲባል ሁሉ ኤልያስ የሚሉ አሉ። ኤልያስ ነው የሚሉት ሰዎች ምኑን አይተው ነው ሲብሉ ድንግልናውን አይተው ዮሐንስን ንጽህናውን አይተው ዮሐንስ ያሉ አሉ። የኤልያስን ድንግልና አንስተው ከክርስቶስ ላይ ያዩት ኤልያስ ነው ያሉ አሉ። ወመንፈቆሙ ይብሉከ ኤርምያስሃ ሌሎቹ ደግሞ ኤርምያስ ነው ይሉሃል አሉት። ቅድስናውን አይተው አስተውሉ ክርስቲያኖች። እኔና እናንተን አይተው ክርስቶስን ማን ይሉት ይሆን? ሰዎች በምንውልበት፣ በምናደርገው፣ በምንሰራው፣ በሁኔታዎቻችን በሁሉ የኔንና የእናንተን የሃይማኖታችን ጽናት የምግባራችን ደግነት ተመልክተው ማን ይሉት ይሆን? በድንግልናው የጸና ወጣት ክርስቶስን ያስጠራው ይሆን? በንጽህናው፣ በስልጣኑ፣ በንግዱ ንጹህ የሆነ ስራ በመስራት በንጽህና ክርስቶስን የሚያስጠራው ካለ ንዑድ ክቡር ነው በእውነቱ። በቅድስናው የቅድስና ስራ የሚሰራውን ኤርምያስን አይተው ኤርምያስ ነው። በውሏችን ሁሉ ክርስቶስን እንድናስጠራ ክርስቶስ እንድናመሰግን እግዚአብሔር ይርዳል። የወጣትነታችን ዘመን እንዲህ በጎ ስራ ለበጎ ስራ ሲውል፣ ገንዘባችን ለበጎ ነገር ሲውል፣ ጉዟችን እግሮቻችን ወደ መልካሙ ተራራ ሲያቀኑ የክርስቶስ እግሮች ይመስላሉ።
ወደ ገዳመ ቆሮንቶስ ያቀኑትን እግሮች ይመስላል። በሰኔ 21 የምናከብረውን ልክ አንዷን ድንጋይ 3 ግብር እንዲኖራት መቅደስ ቅድስት እንድትሆን እንዳደረጋት ክርስቶስን የሚመስሉ አሉ። በገንዘባቸው የመሰሉት አሉ፣ በምናኔያቸው የመሰሉት አሉ። ቀራኔውን ሁልጊዜ አስኬማውን ተሸክመው አክሊለ ሦኩን ይዘው ይኸው ክርስቶስን ይመስሉታል። አባቶቻችን በገዳማት ከዓለም ላይ ሆነው ከዓለም ተለይተው ዕፀ በገዳሙን ግርማ ሌሊቱን ታግሰው ጣዕመ ዘመድ ፍቅረ ዓለምን ትተው ክርስቶስን መሰሉት። በትዳራቸው በቃና ዘገሊላ ተገንቶ እንደባረካቸው ደሞ አንተ ደሞ አንቺ ሳይባባሉ ክርስቶስን የሚያስመሰግኑት አሉ። በኑሯችን ሁሉ ክርስቶስን እንድናስመሰግነው እግዚአብሔር ይርዳል። የኤርምያስ ቅድስና፣ የኤልያስ ድንግልና፣ የዮሐንስ መጥምቅ ንጽሕና ክርስቶስን አስመሰገነ። ኤልያስ ነው፣ ኤርምያስ ነው፣ ኤልያስ ነው፣ ዮሐንስ መጥምቅ ነው እያሉ ይናገሩለት ነበር። ከበጎ ግብራቸው እየነሱ ከበጎ ስራቸው የተነሱ እንዲህ ሲሉት ወቦ ይብሉከ ወእምአኮ ይብሉከ አሐዱም ነቢያት፣ ከነቢያት አንዱ ነው የሚሉም አሉ። ደግ ደጎቹን ነቢያት እያነሱ እነ ሐጌ፣ እነ አሞጽ፣ እነ ዘካርያስ፣ እነ ሚልክያስ እኒህን የመሳሰሉ ነቢያትን እያነሳሱ ከነቢያት አንዱ ነው የሚሉ አሉና የሌሎቹን ንግግር ከጨረሱ በኋላ አንትሙሰ መነ ትብሉኒ፣ ከቶ እናንተ ማን ትሉኛላችሁ አላቸው። አስተውሉ ክርስቲያኖች፣ ይሄ ለእያንዳንዳችን የሚቀርብ ጥያቄ ነው። ማን ትሉኛላችሁ አላቸው። ስለኔ ያላችሁ ግንዛቤ ምንድን ነው? እኔን ማን ትሉኛላችሁ? አዎ እንግዲህ እያንዳንዱ ሰው የምታምነው እምነት ምንድን ነው ሲባል ጥንቅቅ አድርጎ መመለስ ያስፈልጋል። ስፖርት እንኳ ዲስፕሊን አለው አይደል? በአንድ ድር ውስጥ እንኳ የሚኖር ለድሩ ያለውን መተዳደሪያ ሕግ ያውቃል። የምናምነውን እምነት እናንተስ ምን ትላላችሁ? ምን ታምናላችሁ ስንባል እኛማ የምናምነው ሕያው ባህሪ እግዚአብሔር ነው ብለን የእግዚአብሔርን አምላክነቱን ሶስትነቱን አንድነቱን አምልቶ አስፍቶ መናገር ያስፈልጋል። መነ ትብሉኒ ያላችሁ ይህ ጥያቄ ለጊዜው ለሐዋርያት ነው። ፍጻሜው ግን እስከ ዕለተ ምጽአት ድረስ ለሚነሱ ምእመናን እኔን ማን ትሉኛላችሁ ይላል ክርስቶስ። ለምን? እያንዳንዳችን በሃይማኖት ለመጽናት በምግባር ደጎች ለመሆን የምናደርጋቸውን ነገሮች ሁሉ ከእምነታችን አንጻር የሚያስመሰግን ለማድረግ ክርስቶስን ማወቅ አስፈላጊ ነገር ነው። አዎ ለምን? በተለይ በዘመናችን እንደምታውቁት አንዱ አማላጅ ነው የሚላለ፣ አንዱ ሎቱ ስብሐት ፍጡር ነው የሚላለ። መቼስ እንደምታዩት ነው። አሁን ይሄ ቤተ እምነት የበዛበት ዘመን ላይ ነው ያለነው። ማን ነው የኛ ሃይማኖት ምንድን ነው የሚለውን ወጣቶች ነቅታችሁ ተክታችሁ መከታተል ያስፈልጋል። መጣበታለሁ። ማን ትሉኛላችሁ አላቸው። ከ12 ሐዋርያት አንዱ ጴጥሮስ እጁን አፈፍ አድርጎ አውጥቶ ጌታ ሆይ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር ልጅ እግዚአብሔር ነህ አለው። የማን ልጅ? የማን ልጅ? ክርስቲያኖች፣ የእግዚአብሔር ልጅ እግዚአብሔር ነህ። እንዲህ ብሎ መመስከር ያስፈልጋል። የእግዚአብሔር ልጅ እግዚአብሔር፣ አንተ እግዚአብሔር ነህ። ቀዳማዊ ልደቱን አመስጥሮ ከአብ ያለ እናት የመወለዱን፣ በዳህራዊ ልደቱ ከድንግል ማርያም ያለ አባት መወለዱን አምልቶ አስፍቶ አንተ ውእቱ ወልደ እግዚአብሔር ሕያው፣ የሕያው ባህሪ የእግዚአብሔር ልጅ እግዚአብሔር ነህ። ኢየሱስ ክርስቶስ ማለት እግዚአብሔር ማለት ነው፣ ሌላ ነገር አይደለም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ቢሆን የሰው ስጋን ቢዋሃድ የወጣለት ስም እንጂ ክርስቶስ የኛን ባህሪው ቢያደርግ ገንዘቡ ቢያደርግ የወጣለት ስም እንጂ ሌላ አይደለም። አንተ እግዚአብሔር ነህ ብሎ መሰከረልን። ስለዚህ ስለ ኢየሱስ ክርስቶስ፣ ስለ ቤተክርስቲያናችን፣ ስለ ሃይማኖታችን፣ ስለ ክርስቶስ መወለድ፣ ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት መነሳት ምንድን ነው ብለው ከጠየቋችሁ እግዚአብሔር ነው በሏቸው። መረጃውም
እግዚአብሔር እንደሆነ ሲያጠይቅ ያለ ወንድ ተጸነሰ፣ በእህቱም ድንግልና ተጸነሰ፣ በእህቱም ድንግልና ተወለደ። ለምን? እግዚአብሔር ነዋ። መቃብሩ እንደተዘጋ ተነሳ። ለምን? እግዚአብሔር ነዋ። በደረቅ ግንባር ላይ ዓይን አበራ። ለምን? እግዚአብሔር ነዋ። ቅድም የዘረዘርኩላችሁን በሞተ በ4 ቀኑ ሙቱን አስነሳ። ለምን? እግዚአብሔር ነዋ። ሕሙማንን ፈወሰ። እግዚአብሔር ነዋ። እኒህ ሁሉ የተደረጉ ተአምራት በወንጌል የተጻፉት እግዚአብሔር እንደሆነ መገለጫዎች ናቸው። ስለ አምላክነቱ አፋችንን ሞልተን አምላካችን እግዚአብሔርን አመስግነን በሰው ፊት በአሕዛብ ሁሉ እንድንመሰክር ስለ ሃይማኖታችን እንዳናፍር እግዚአብሔር ይርዳል። ይህን ሲል በዚህ ጊዜ ክርስቶስ ኦ ጴጥሮስ ወልደ ዮና ይከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማይ። በውኑ ጴጥሮስ ይህን ምስጢር ያናገረህ ይህን ሐሳብ የገለጸልህ ስጋዊ ደማዊ አስተሳሰብ አይደለም፣ ሰማያዊ አባቴ የእግዚአብሔር ልጅ ነህ እንዳልከው በትክክል ሰማያዊ አባቴ ገልጾልሃል አለው። ጴጥሮስ የእግዚአብሔር ልጅ ነህ ብሎት ነበር። ራሱ ደግሞ ሰማያዊ አባቴ አለ። ልጁ ስለ አባቱ መሰከረ። ሰማያዊ አባቴ ገልጾልሃል። ይህ ምስጢር ከሰማያዊ አባቴ መጣ። አንተ አለት ነህ አለው። ከዚያ በኋላ አንተ ምንድን ነህ? አንተ አለት ነህ። በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። አያችሁ፣ የቤተክርስቲያን መሰረቷ ይሄ ነው። ክርስቲያኖች፣ የቤተክርስቲያን መሰረቷ ይሄ አለትነት ባለው ህይወት የምትሰራ ናት ቤተክርስቲያን። አለት የቀኑ ሐሩር የሌሊቱ ቁር ቢፈራረቅበት አለት አለት ነው፣ አይቀየርም። የመከራው ብዛት የአጋንንት ፍላጻ ጾርና መከራ ቢፈራረቅባቸው ክርስቲያን ክርስቲያን ነው ሁልጊዜ። ለዚያም እነ ቅዱስ ጊዮርጊስ በመንኮራኮር ቢፈጭ፣ ሌሎቹም ቅዱሳን አባቶቻችን ወደ እሳት ቢጣሉ ክርስቲያን ክርስቲያን። በእሳቱ መካከልም እግዚአብሔር አለ፣ በባህሩ መካከልም እግዚአብሔር አለ። ስለ ሃይማኖታቸው በጨርቅ ላቂ በሳንቲም ድቃቂ የማይማረኩ ሃይማኖታቸውን እንደ ጊዜያዊ ሸቀጥ የማይለዋወጡ በሃይማኖታቸው የማይደራደሩ ቢያገኙም ቢያጡ ቢታመሙም ቢድኑ ነገሮች ሁሉ ደስታም ከሃይማኖታቸው ያስወጣቸው መከራም ከሃይማኖታቸው ያስወጣቸው። ሐዋርያት እንዲያ ስለሆነ በሆነ ጊዜ ታስረው ይደበደቡ ነበር። በመደብደባቸው በመታሰራቸው ከሃይማኖታቸው አላፈገፈጉም። በሆነ ጊዜ ከሰማይ ህብስት ወርዶላቸው ነበር። ደስ ብሏቸው ከሃይማኖታቸው በደስታ ምክንያት ሃይማኖታቸውን አልተውም። አለት ነህ አለ። በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ አለ። ክርስቲያኖች ጴጥሮስን አለት ብሎ ተናገረው። ጴጥሮስን አለት ብሎ ተናገረው። ቤተክርስቲያንን በአንተ ላይ እሰራታለሁ ሲል ቤተክርስቲያን የምትባለዋ ሶስት ሐሳብ ያጠቃለለ ያዘ ነው። እኒህን ሶስቱን ብያችሁ ላጠቃለው። አንደኛ ይቺ በአንተ አለትነት ላይ እሰራታለሁ ተብላ የተነገረች ቤተክርስቲያን ማናት? ይቺ ቤተክርስቲያን ምንድናት? በአለት ላይ የምትሰራዋ ቤተክርስቲያን ደጋግሞ የተናገረላት በጴጥሮስ ላይ የተሰራች ቤተክርስቲያን አንደኛዋ ይቺ ዛሬ በአባቶቻችን በእውኑ ትናንት ይናፍቀን የነበረውን የአባቶቻችን ጥበብ ገዳማውያኑ በእጃቸው ድንጋይ ጠርበው በራሳቸው ዲዛይን አውጥተው በራሳቸው ሰርተው እንዲህ አይነት ምናልባት ከባለ ተስፋ ምዕመናን እንዲሁ አለትነት ካላቸው ምዕመናን በዘመኑ ውድነት የሂሳብ የኑሮ ውድነት ሳይበግራቸው ገንዘባቸውን በመስጠት በገበያ የሚገዙትን ነገሮች በማቅረብ ሊያግዟቸው የቻሉና ያገዟቸው ምዕመናን አሉ። ሌላውን ነገር ግን እንደ አለትነት ሆነው የሰሯት የክርስቶስ ስጋና ደም የሚፈተትባት ከጉልላቷ እስከ መሰረቷ ድረስ ክርስቶስን የምትሰብከዋ ከላይ ከመስቀሉ ጀምረን እያንዳንዷ ብናመሰጥራትና እያንዳንዷ ብንተረጉማት ልዩ ምስጢር ያላት የተቀመጡት ድንጋዮች ሁሉ እያንዳንዳቸው ምስጢር ያላቸው ቤተክርስቲያን የተሰኘች በህብረት ስጋውና ደሙን የምንቀበልባት ጸሎት ወደ እግዚአብሔር የምናቀርብባት እግዚአብሔር እኔና እናንተን በረድኤት የሚጎበኝባት ወንሰግድ ውስተ መካን አበቆመ እግረ እግዚእነ
የጌታችን እግር የቆመባት ታቦተ ሕጉ ያለባት ስጋው የሚፈተትባት ደሙ የሚቀዳባት ኃጢአተኛ ሆነን መተን ድንግል ሆነን የምንመለስባት ኃጥአን የተባልነው ጻድቃን የምንባልባት ያጣነውን ሁሉ የምናገኝባት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር 600 መላእክት በሌሊት 600 መላእክት በመዓልት የማይለዩት የመላእክት ህብረት ያለባት የክርስቶስ ደምና ስጋ የሚገኝባት ታቦተ ሕጉ ያለባት ስብሐተ እግዚአብሔር የሚደረስባት ቤተክርስቲያን ትባላለች። ይቺ በመጀመሪያው በጴጥሮስ ክህነት የተባረከች መሆኗን ሲገልጽ በአንተ ላይ እሰራታለሁ አለው። ለምን? ከሌሎቹ ከምኩራበ አረማውያን ከምኩራበ አሕዛብ ከከተማው አዳራሽ ከሌሎቹ ቤቶች የምትለየው በጴጥሮስ ክህነት ከብራ በቅባ ሜሮን ነግሳ ሰውን ከኃጢአት ወደ ጽድቅ የምትመልስ ሰውና እግዚአብሔር የሚገናኝባት ማኅደረ እግዚአብሔር ቀደሰ ማኅደሮ ልዑል ለእርሱ ማደሪያት ነው። አሐድር እስመ ኀረይክዋ ላድርባት መርጫታለሁ ያላት ዘወትር የማትለየው የማይለያት እንተ በምድር ስረውያ ወበሰማይ አይጹቂሃ ስሮቿ በመሬት ጫፎቿ በሰማይ ተብሎ የተነገረላት ይህች ሕንጻ ቤተክርስቲያን ናት። አንደኛዋ ይህችን ነው በአንተ ዓለትነት ላይ ተብሎ የተነገረው። በክህነት ካልከበረች ቅባ ሜሮን ካልተቀባች ስብሐተ እግዚአብሔር ካልተደረሰባት ስጋ ወደሙ ካልተፈተተባት ታቦተ ሕግ ካልከባባት አዳራሽ ትባላለች እንጂ ቤተክርስቲያን አትባልምና ታቦተ ሕግ እንዲገባ ስጋ ወደሙ እንዲፈተት ጸሎት እንዲጸለይ ኃጢአተኞች መተው ንስሐቸውን እንዲናዘዙ የሚያደርጋቸው ትልቋ የሰውና የእግዚአብሔር መገናኛ ማዕከል ናትና በአንተ ዓለትነት ላይ ተብላ የተነገረችው ይህች ቤተክርስቲያን ናት። ሁለተኛዋ በአንተ ዓለትነት ላይ ተብላ የተነገረችው ቤተክርስቲያን የኔና የናንተ ህብረት ነው። የኔና የናንተ ህብረት ይህ በጠቅላላ የሁላችን አንድነት ቤተክርስቲያን ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይኸው ቅዱስ ጴጥሮስ ወደ ጌታችን ቀርቦ ወንድም የሚበድለኝ ስንት ጊዜ ይቅር ልበለው አለ። 7 ጊዜ 70 ይቅር በለው። መጀመሪያ አንተ ብቻህን አድርገህ ሐሳቡን ተረድተህ ይቅር ታርግለት። ያን እንኳን ባይሰማ አንድ ወንድም ይዘህ ወንድምህን ምከረው። ያን ባይሰማ ለቤተ ክርስቲያን ንገራት ይላል። ለማን ንገራት? ለቤተ ክርስቲያን ንገራት ማለት በምርዓት በጉባኤው በተሰበሰበው ህዝብ የወንድምህንና ያንተን አንድነትና ልዩነት ገልጸህ አሳውቀህ እሺ ቢል ህዝቡን ቢሰማቸው ለራሱ ረባ ጠቀመ። ህዝቡን ባይሰማቸው ግን እንደ አረማዊ ይለዩት ከህብረቷ ይላል። ለዚያ ነው ቤተክርስቲያናችን ከስራቷ ከዶግማዋ ከቀኖናዋ አንድ የተጣሰ ነገር ሲኖር ይመከራል በሊቃውንቱ ይነገራል በመጻሕፍቱ። እኛን አልሰማ ካለ በምልአተ ሲኖዶስ ይመከራል። ጥፋትህን ስህተትህን ታርማለህ ታስተካክላለህ ትተዋለህ ተብሎ አልሰማም ካለ በምልአት እገሌ ተወግዞ ተለይቷል ከቤተ ክርስቲያን እንደነ አርዮስ እንደነ ንስጥሮስ። ስለዚህ የእያንዳንዳችን ህብረት ቤተ ክርስቲያን ይባላል። ይህች ህብረታችን አንዲት ወንጌል ሰምተን አንዲት ጥምቀት ተጠምቀን አንዲት ስጋ ወደሙ በልተን አንዲት መንግስተ ሰማያትን ወርሰን የምንኖረው አንድ አባት ያለን አንዲት እናት ቤተክርስቲያን ያለችን ህብራችን ብዙ የሆነ ቁጥራችን ብዙ የሆነ ዓላማችን አንድ የሆነ ሰዎች ቤተክርስቲያን እንባላለን ማለት ነው። ስለዚህ ይህች ቤተክርስቲያን ከዚያኝ ለዚያ ነው ከየትኛውም ከዓለም ውስጥም ይሁን ከሀገር ውጭም ያሉ አንዷን ቤተክርስቲያን ለመስራት ቤተክርስቲያን አንዲት አሐቲ ስለሆነች ህብረታችን አንድ ስለሆነ ከዚህ ያለው ክርስቲያን ከዚያም ላለው ክርስቲያን ያስባል። ደቡብ ያለው ሌላ አገር ያለው የክርስትና እምነት ተከታይ ግፍ ሲፈጸምበት ከዚህ ያለው ክርስቲያን አንዱ አካል ነው። ለምን ራስ ከላይ ነኝ ብሎ እግርን እንቅፋት ቢመታው አይን ጆሮ ሁሉም ህዋሳት ወደዚያ እንደሚሰበሰቡ ሁሉ የአንድ አካል ብዙ ብልት ነንና የሁላችን ህብረት አንዲት ቤተክርስቲያን እንባላለን። ሁለተኛዋ ቤተክርስቲያን የኔና የናንተ ህብረት ናት። ሶስተኛዋ ቤተክርስቲያን የእያንዳንዳችን ህይወት አንተሙ ታቦቱ ለመንፈስ ቅዱስ እናንተ ሰውነታችሁ የመንፈስ ቅዱስ ማደሪያ ነው። እናንተ የመንፈስ ቅዱስ ማደሪያ ነው። ልቡናችሁ የመንፈስ ቅዱስ ማደሪያ። ስለዚህ አንድ ክርስቲያን ቤተክርስቲያን ይባላል። አንዱ ክርስቲያን በራሱ ቤተክርስቲያን ይባላል።
ስጋው ደግሞ ይቀበላል፣ በግሉ ይጸልያል፣ በህብረት ይማራል፣ በአንድነት ይኖራልና ይህ የእያንዳንዳችን ህይወት ቤተክርስቲያን ይባላል። ይህን ነው እንግዲህ በአንተ አለትነት ላይ ሰርቻታለሁ። ይህች ቤተክርስቲያን በአለትነት ላይ ስትሰራ መከራ ቢመጡ ዘመናት ቢፈራረቁ አስቡት። አሁን በእውነቱ አለትነት ጽናት ያላገኘ ክርስቲያን ወጥቶ ለመግባት የተቸገረበት ዘመን ነው። ሀገራትን አቆራርጦ እንዲህ መጥቶ ቤተክርስቲያን ለመሳለም ያለንበትን ሁኔታ አለትነት ያስፈልገዋል፣ ጽናት ያስፈልገዋል። በዚህ ዘመን አይደለም ቀርቶ እንዲህ አይነት እንቁ የሆነ ቤተክርስቲያን ለማነጽ ይቅርና ሰው እጅ ወደ አፍ የተቸገረበት በጣም የኑሮ ውድነት የበዛበት የከፋበት ዘመን ነው ያለው። በዚህ ጊዜ ገንዘቡን ቆርጦ ሰጥቶ እንዲህ አይነት ቤተክርስቲያን መስራት አለትነት ነው። በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ የተባለ ለዚህ። ስለዚህ ለዚች ቤተክርስቲያን ከዚህ ለመድረስ የብዙ ሰዎች አለትነት አስተዋጽኦ። እንግዲህም ለሚቀጥለው ይህን ገዳም ስርዓተ ገዳሙን ጠብቆ አባቶቻችን ሳይፈናቀሉ ከቁጥራቸው ሳይጎሉ ትናንት የነበረውን በአረጋውያን አባቶቻችን በመነኮሳት አባቶቻችን ጽሙድ እንደ በሬ ቅኑት እንደ ገበሬ ሁነው ለጸሎት ቀንተው በገዳም ጸንተው እንደኖሩት አባቶቻችን በበዓታቸው ጸንተው እንዲኖሩ የዚህ ሁሉ ምዕመናን አለትነት ያስፈልገዋል። እሰራታለሁ በእናንተ ነው። ስለዚህ ገዳሙ ባለበት እንዲቀጥል እንዲጸና ከትናንት አባቶቻችን መነኮሳት ያገኘነውን የጸሎት ጥቅም ዛሬም ጨምረን እንድናገኝ እያንዳንዳችን ይህን በጎ ሐሳብ ባንተ እሰራታለሁ የተባለ። ስለዚህ ለዚህ መልካም ቅዱስ ቦታና መልካም ሐሳብ ሁላችንም የዝናብ ጠብታ ተጠራቅሞ ጎርፍ እንደሚሆነው ሁሉ እያንዳንዳችን ሐሳባችንን፣ ገንዘባችንን፣ ጉልበታችንን በማድረግ የምንችለውን በማድረግ በአባቶቻችን ጸሎት በመጠቀም ይሄ የምታዩት ፕላኑ ወጥቶ ነው የገዳሙ ፊት ለፊት ያለው በእናንተ እሰራዋለሁ ይላል። ልክ ጴጥሮስን በአንተ አለትነት እሰራዋለሁ እንዳለ ሁሉ ይህ ሁሉ ምዕመናን አሁን ያለ ነው ሄደንም ላልመጡትም ነግረን ገዳማችን አጽንተን እንድንጠብቅ አምላከ ቅዱሳን እግዚአብሔር ይርዳል። እዚህም ያላችሁ አባቶች መነኮሳት፣ እናቶች መነኮሳያት ትናንት እንደነበሩት አባቶቻችን ጸንታችሁ በገዳም በዓታ ጸንታችሁ ፍቅረ ዘመድ ጣዕመ ዓለምን ትታችሁ እጸበ ገዳሙን ግርማ ሌሊቱን ታግሳችሁ በእናንተ ገዳሙ ተሰርቶ ማየት ያስፈልጋል። በእውነቱ ብዙ ገዳማት በጣም በተለያየ ጾር የተፈተኑበት በመለያየት ባለመግባባት ባለመደማመጥ ብዙዎቹ ከገዳም ወደ ዓለም ሲፈልሱ በመታየት ነውና በአንተ አለትነት እሰራዋለሁ። አለትነት ያለው ህይወት ያስፈልጋል። ምናል መቲረ ፈቃድ ሀዲገ ልማድ ያስፈልገዋል። እንዲህ ጸንተን ከኖር ይሄ የምናየው አሁን ከተማ ላይ ያለው ምናኔ አይደለም። አሁን እንደውም ምን ተይዟል? ከተማ አካባቢ ያሉትን አድባራት ገዳማት ብሎ መጥራት በአድባራት ውስጥ ያሉትን መነኮሳት ለማታለል የተደረገ እንጂ ከተማ ላይ ገዳም የለም። ገዳም ማለት እንዲህ ነው፣ ራሱን ችሎ በጽሙና የሚኖሩበት የሚጸልዩበት እንጂ ከተማ ላይ በብዙ ምዕመናን የሚኖሩት ለምዕመናን የተሰራ ክርስትና እንዲያነሱ በሥርዓተ ተክሊል እንዲከብሩ ንስሐ እንዲገቡ የተፈቀደላቸው ቦታ ነው። ስለዚህ ገዳም ማለት ዓለምን ገዳም ገዳሙን ዓለም እያልን መጥራት ይሄ ፈጽሞ በቤተክርስቲያናችን የተለየ የተወገዘ ስለሆነ ከተማ ላይ ያሉትን ገዳም ብሎ መጥራት አይቻልም። ገዳማትን ደግሞ በሥርዓተ ገዳማት እንዲጓዙ ማድረግ ይኖርብናል። ይህን ለማድረግ በገዳሙ ያሉት መነኮሳት መጽናት፣ በዓለም ያላችሁት በዓለም መጽናት ይሄ እያንዳንዳችን ነውና እንደ አለት ጸንተን የቀኑ ሐሩር የመከራው ጽናት ቢፈራረቅም እንኳን ከሃይማኖት እንዳንወጣ በምግባር እንድንቀና እንደ አባቶቻችን እንጸና እግዚአብሔር ይርዳን። እንዲህ በእውነቱ ለዚህ እንደው መልካም ስራ የተሳተፉትን በሐሳባቸው በገንዘባቸው በጉልበታቸው ዝክረ ቅዱሳን የተሰኘ ጽዋ ማህበር ወጣቶች ከሀገር ውስጥም ከሀገር ውጭም ሆነው ዮሐንስ ሐጺር የወጣቶቹ በጣም በእውነቱ ዮሐንስ ሐጺር የዚያ ደግ አባት እንደው በእውነቱ የቃል ኪዳኑ በረከት በሁላችሁ ላይ እጥፍ ድርብ ይሆንልን። በጣም ይህንን ላደረጋችሁ ሁሉ ዋጋውን ጸጋውን ያብዛላችሁ።
ለጽድቅ እንጂ ለምጽድቅ አያድርግባችሁ። ይህን ሰርቻለሁ ይህን አድርጃለሁ ከማለት ወጥቶ በተሰራው ቤተ መቅደስ ራሳችን እንድንሰራ ያስፈልጋል። አሁን ጥሩ ነው፣ መስሪያ ነው። ይሄ መስሪያ ነው፣ ራሳችን የምንሰራበት ነው። ይሄ ቤተ መቅደስ እንዲህ አድርገን አሳንጸን ስጋው ደግሞ ካልተቀበል እንዲህ አድርገን አሳንጸን ራሳችን ካላነጽ ትርጉም የለውም። ክርስቲያኖች ነባይነ ከመዘ ነባይነ ኮነ እንዳለው ሁሉ ስለዚህ በዚህ በሁሉም ነገር የረዳችሁ በሁሉም ነገር ያገዛችሁ ሁሉ እግዚአብሔር አምላካችን ኑሯችሁን ሕይወታችሁን ያቅናላችሁ። ዛሬ የመጣነው በረከት ያደርግልን። የታሰበውን ይህንን መልካም የሆነ ሐሳብ ጋን በጠጠር ይደገፋል እንደሚባለው የዝናብ ጠብታ ተጠራቅሞ ጎርፍ እንደሚሆነው ሁሉ የእያንዳንዳችን መልካም ሐሳብ ይህን እንዲገነባ ያደርገዋልና ተሳትፈን የመንግስቱ ወራሽ እንድንሆን እግዚአብሔር ይርዳን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን፣ ይቆየን።